እነዚህ ቦታዎች ብቻ አይደሉም ምሽግ ጭምር እንጂ የሚጠበቁትም በወታደሮች በዳሰሳዎችና በሚስጥርነት ነው። በጥንት ጊዜ ግብጾች ፒራሚድን ከሰሩ ጀምሮ የሰው ልጆች በጊዜ ሂደት የሚያከማቹትን ሀብት ከጉዳትና ከሌባ ለመጠበቅ ፈጠራ የተሞላበትን ፍለጋ ሲያደርጉ ቆይተዋል። ከኒውክሌር መከለያ ምሽጎች እስከ የወርቅ ካዝናዎች የምትመለከቱት ዓለም ላይ ከሚገኙት 10 በጥብቅ የሚጠበቁ ቦታዎች ናቸው። መስፈርታችንም ቦታዎችን ለመጠበቅ የሚወስዱትን ጥንቃቄና የሚጠቀሙትን መሳሪያ ብቻ አይደለም፣ የሚጠበቁትንም ሀብት ከግምቱ ውስጥ ባስገባ መልኩ እንደሆነ ይታወቅልን። 10ኛ ላይ የሚቀመጠው ዓለማችን ላይ በጥብቅ ከሚጠበቁት ቦታዎች ውስጥ ኤሪያ 51 ወይንም በአማርኛው 51 አካባቢ ልትሉት የምትችሉት ቦታ ነው። ይህ ኔቫዳ በረሃ አሜሪካ ውስጥ የሚገኘው ስፍራ ሀገሪቱ ውስጥ ከሚገኙት ቦታዎች በጥብቅ የሚጠበቅ ቦታ ነው። ኤሪያ 51 ውስጥ ምን እየተካሄደ እንደሆነ የሚያውቅ ሰው የለም። እንዲያው በአሉባልታ ደረጃ የአሜሪካ ኃይል ሰፈርና ከአውሮፕላኖች ምርምር እስከ የኤሊያን ቴክኖሎጂ የያዘው ነው ይባላል። እዚህ አካባቢ መግባት አይደለም ከሚደረግለት ጥበቃ የተነሳ ለመግባት ሁሉ ማሰብ አይቻልም። ማንኛውም የተጠጋ ሰው በእርግጠኝነት የሚገጥመው የጦር ጠባቂ ወይንም ከባድ ማስጠንቀቂያ ነው። የእንቅስቃሴ ዳሰሳዎች የተጋነኑ በትጥቅ የታገዘ ቅኝትና ክትትል በእያንዳንዱ ኢንች ላይ ይደረጋል። 9ኛ ላይ የምናገኘው ፎርት ኖክስ የሚባለው ቦታ ነው። ይህ አካባቢ የሚገኘው ኬንታኪ አሜሪካ ሲሆን ቦታው ላይ አሜሪካ የወርቅ ክምችት ወይንም ጠባበቂያ የምታከማችበት ብቻ ሳይሆን ውድ የሚባሉ ማዕድናትንም ከሌባና ከአደጋ የምትከላከልበት ቦታ ነው። በዚህ ቦታ እስከ 147 ሚሊዮን የሚጠጋ ወቄት ወርቅ እንደተከማቸበት ይታመናል። ቦታውም የመጨረሻ የሀብት ምሽግ ተብሎ ነው የሚታሰበው። ይህ ቦታ የሚታወቀው እጅግ ዘመናዊና ከባባድ በሮችና ለዚህ ስራ የሰለጠኑ ከአሜሪካ ፖሊስ የተመለመሉ ጠባቂዎች የተመደቡበት ቦታ መሆኑ ነው። ከተፈቀደላቸው ሰዎች ማንም ዝር አይልም። ዓለም ላይ እስከ ዛሬ ከተሰሩት ማከማቻ ውስጥ እንደዚህ አስተማማኝ የሆነ የለም የተባለለትም ጭምር ነው። ማንም ሰብሮ ገብቶ አያውቅም። ማንም ሰውም እንዲሞክር አይመከርም። በ8ኛ ደረጃ የተቀመጠው ግሪን ቤሪየር ባንከር ወይንም ምሽግ ነው። የሚገኘውም አሜሪካ ውስጥ ነው። ምሽጉ የተገነባውም ምዕራብ ቨርጂኒያ በሚገኘው ከቅንጡ ሪዞርት ስር ነው። የግንባታው ዋና ዓላማም በቀዝቃዛው ጦርነት ግዙፍ ኒውክሌር የሚተኮስ ከሆነ ለመከላከል በሚል በድብቅ የተገነባ ነው። እዚህ አካባቢ በፍጹም ማንም በምንም ሁኔታ ቢሆን ድርሽ ማለት አይቻልም። በ7ኛ ደረጃ የሚቀመጠው ኒውዮርክ አሜሪካ ያለው ፌዴራል ሪዘርቭ ባንክ ኦፍ ኒውዮርክ ነው። ይህ ባንክ የሚገኘው ማንሃተን ተብሎ በሚጠራው የአሜሪካን አካባቢ ሲሆን የሚታወቀውም ዓለም ላይ ከሚገኙ 25% ወይንም 1/4ኛውን የወርቅ ክምችት የያዘ ቦታ በመሆኑ ነው። ዋና ስራውም የፋይናንስና ኢኮኖሚክ ስርዓትን ማስያዝ ነው። ከባባድ በሮችና በአደገኛ አጥር መከለሉ ሌላኛው መለያው ነው። ይህ ቦታ የሚጠበቀውም በታጠቁ ጠባቂዎች፣ በባዮሜትሪክ ፈታሽና በእንቅስቃሴ ዳሰሳዎች ነው። በ6ኛ ደረጃ የሚቀመጠው የቫቲካን ድብቅ ማህደር ነው። ይህ ማህደር የሚገኘው በቫቲካን ከተማ ሲሆን በሺህ የሚቆጠር ዕድሜ ያላቸው መጽሐፎች በከፍተኛ ሚስጥር የሚጠበቁበት ቦታ ነው። እነዚህ ካዝናዎች የያዙት ሃይማኖታዊ መጽሐፍ ብቻ አይደለም። ለክፍለ ዘመናት የተደበቁ ዕውቀቶች፣ የጳጳሶች ደብዳቤ ልውውጦች፣ የማይፈቀዱ ሰነዶችን የያዘ ካዝና ነው። ልዩ ፍቃድ ያገኙ ጥቂት ምሁራን ብቻ ናቸው ወደ ውስጥ መግባት የሚፈቀድላቸው። እነሱም ቢሆን መጠየቅ የሚችሉት ሰነዶችን በስም በመጥቀስ ብቻ ይሆናል። የቫቲካኑ ማህደር መደበቂያም ዓለም ላይ ከሚገኙ እጅግ ከሚጠበቁ ቦታዎች አንዱ ነው። ከዓለማችን በጥብቅ ከሚጠበቁ ቦታዎች ውስጥ በ5ኛነት የሚቀመጠው በአሜሪካ ውስጥ የሚገኘው ኤዲኤክስ ፍሎረንስ ነው። ይህም ቦታ በሌላ አጠራሩ አልካንትራንስ ኦፍ ዘ ሮኪስ በመባል የሚታወቅ እስር ቤት ነው። ኤዲኤክስ ፍሎረንስ ዓለም ላይ ከሚገኙ እጅግ አስተማማኝ የሆነ እስር ቤት ነው። እዚህ እስር ቤት አሸባሪዎች፣ የወንበዴ አለቆችና ሰላዮች የሚታሰሩበት እስር ቤት ነው። እዚህ የሚገኙት ታራሚዎች ለ23 ሰዓት የሚያሳልፉት ከማንም ጋር ሳይገናኙ ለብቻቸው ነው። ከዚህም እስር ቤት ማምለጥ እንደ ምርጫ ታይቶ አይታወቅም። እስር ቤቱን ለመጠበቅ አስፈላጊ የሆኑ መሳሪያዎች ሁሉ ስራ ላይ ይውላሉ።
በአራተኛ ደረጃ የተቀመጠው በኖርዌይ የሚገኘው የዘር ናሙና ማስቀመጫ ካዝና ነው። እዚህ ካዝና ውስጥ ከዓለም ሁሉ የተሰበሰቡ በሚሊዮን የሚቆጠሩ የዘር ናሙና በአግባቡና በድብቅ ተቀምጠዋል። ይህ ካዝና የተሰራው በአደጋ ጊዜ ሊፈጠር የሚችለውን ውድመትን ለመተካት ለሰው ልጅ ዘር ታስቦ እንደሆነ ይነገራል። እስከ ዛሬ ድረስ በቁጥር እጅግ ያነሱ ሳይንቲስቶች ናቸው እዚህ አካባቢ የመድረስ እድል ያገኙት። ይህ ካዝና የተከፈተው በ2008 ቢሆንም የተሰራው ተራራ ውስጥ ከመሆኑ የተነሳ የኒውክሌር ጦርነት፣ የአየር ለውጥና ሌሎች የተፈጥሮም ሆነ የሰው ሰራሽ አደጋዎችን ይቋቋማል ተብሎ ይገመታል። ጥብቅ የሆነ የደህንነት ጥበቃ ቢደረግለትም እጅግ ቀዝቃዛ ከመሆኑ የተነሳ ተፈጥሮ በራሷ ተገቢውን ጥበቃ ታደርግለታለች። ዓለም ላይ ከሚገኙ በጥብቅ የሚጠበቁ ቦታዎች በሶስተኛ ደረጃ የተቀመጠው የቺኒ ውስብስብ ተራራ ነው። ይህም ውስብስብ ተራራ በአሜሪካ የሚገኝ ሲሆን የተገነባውን በቀዝቃዛው ጦርነት ጊዜ ከ30 ቶን በላይ የኒውክሌር ፍንዳታን መከላከል እንዲያስችል ተብሎ ከመሬት ስር የተሰራ ምሽግ ነው። በተጨማሪም ይህ ቦታ ኖራድስ ተብሎ የሚጠራውን የሚሳኤል የማስጠንቀቂያ ስርዓትን እንዲያስጠልል ታስቦም ጭምር ነው የተገነባው። ይህ ምሽግ 25 ቶን ፍንዳታን መቋቋም የሚችል በርና በኪሎ ሜትር የሚቆጠር በተራራ ላይ የተሰሩ ዋሻዎችን ያካተተ በመሆኑ ብቻውን ለመጎብኘት እድሉን ያገኘ ሰው ፊልም ነው የሚመስለው። በሁለተኛነት ደረጃ ላይ የተቀመጠው ኮሪያን ዲሚሊታራይዝድ ዞን ተብሎ የሚጠራው ነው። ይህም ቦታ የሚገኘው በሁለቱ ኮሪያዎች ማለትም በሰሜንና በደቡብ ኮሪያ መሃል ነው። እስካሁን ከተመለከትናቸው ውስጥ ይህን ቦታ ለየት የሚያደርገው ይህ ቦታ መገልገያ ቦታ አይደለም፣ ይልቁንም ማንም ሰው እንዲደርስ የማይፈቀድለት ቦታ በመሆኑ ነው። ቦታውም ሁለቱም ኮሪያዎች በ1950 ያደረጉትን ጦርነት ቢያቆሙም ቴክኒካሊ እስካሁን ድረስ በጦርነት ላይ እንዳሉ የሚያሳይ ቦታ ነው። ኮሪያን ዲሚሊታራይዝድ ዞን የሚጠበቀው በመቶ ሺህ የሚቆጠሩ ወታደሮች፣ የድሮን ቅኝትና በሽቦ አጥሮች ነው። ከምንም በላይ እዚያ አካባቢ የሚደረግ ማንኛውም እንቅስቃሴ እንደ ጦርነት ነው የሚወሰደው። ይህም ቦታ ዓለም ላይ ካሉ በጣም ከሚጠበቁ ቦታዎች አንዱ ሆኗል። በዝርዝራችን ውስጥ በአንደኛ ደረጃ የሚገኘው አብዛኞቻችን በፊልሞችና በዜናዎች የምናውቀው ታዋቂውና የአሜሪካው አርማ የሆነው ነጩ ቤተ መንግስት ወይንም ዋይት ሃውስ ነው። ይህ ቤት የሀገሪቱ ፕሬዝደንትና የቤተሰቡ መኖሪያ ብቻ ሳይሆን በህይወት ያለ የአሜሪካ ሙዚየም ተብሎም ነው የሚጠራው። እጅግ በጣም ተጽዕኖ ፈጣሪ ውሳኔም የሚወሰንበት ቤት ነው። ነጩ ቤት መሳሪያ የማይበሳው መስታወት የተገጠመለት፣ በደህንነት ዙሪያ ለሁሉም አይነት የሰለጠኑ ልሂቃን ተብሎ የሚጠቀሱ ኤጀንቶች ወይንም ወኪሎች የሚጠብቁት የዓለማችን አስተማማኝ ቦታ ነው። እዚህ ጋር የሚደንቀውና የማይጠበቀው ነገር ቢኖር ዓለም ላይ ከሚገኙ ቤተ መንግስቶች ብቸኛው በሚሳኤል ጭምር የሚጠበቅ ቤተ መንግስት መሆኑ ነው።